በዛሬ ትምህርታችን ደግሞ የምንመለከተው ስለ ፋይል ማናጅመንት ነው። ኮምፒውተር ላይ በተለያየ ጊዜ የተለያየ ዶክመንት እናዘጋጅና መልሰን ስንፈልገው ፋይሉ እናጣለን ማለት ነው። ፋይሉ ሙሉ በሙሉ ጠፍቶ ሳይሆን የሆነ ሚስ ማናጅመንት በፋይሉን በትክክል ማናጅ አለመደረጉ ነው የሚያሳየው። ሌላ ነገር ደግሞ ፋይሉ ትክክለኛ ቦታ ላይ ሴቭ አለመደረጉ ስንፈልገው በቀላሉ ወይ ደግሞ በአጭር ሰዓት ውስጥ የማናገኘው ይሆናል ማለት ነው። ለዚህ ደግሞ መፍትሄ የሚሆነው በትክክለኛ መንገድ እንዴት አድርጋችሁ ፋይል ክሬት እንደምታደርጉ፣ እንዴት በትክክለኛ መንገድ ሴቭ ማድረግ እንደምትችሉ፣ በቀላሉ ኦርጋናይዝ ሊደረግ በሚችለው መንገድ እንዴት ፋይሎቻችሁን ክሬት እና ሴቭ ማድረግ እንደምትችሉ አንዴ ባንዴ እናሳያችኋለን። እንግዲህ ተከታተሉን። መጀመሪያ ፋይል ማለት ምን እንደሆነ ላስረዳችሁ። ፋይል ማለት ስዋስ ኢንዲቪዥዋል ዶክመንትስ ስፕሬድሺት ፕሬዘንቴሽን ኦር ፒክቸር ዛት ኮንቴን ዩር ወርክ ኢን ዳታ። ስራችን ዳቶቻችን ሰብስቦ የያዘ ምንም እንደምባለው ሰው ጠቅላላው ፋይል ይባላል። ኢት ሜይ ቢ ወርድ ዶክመንት ሊሆን ይችላል፣ ኤክሴል ስፕሬድሺት ሊሆን ይችላል፣ ፓወርፖይንት ሊሆን ይችላል፣ ፒክቸርም ሊሆን ይችላል። የዚህ ሁሉ ስብስብ ምን ይባላል ማለት ነው? ፋይል እንለዋለን ማለት ነው። ሪል ወርልድ ኤግዛምፕል ስንወስድ ለምሳሌ ኢንቮይስ 2026 በውስጡ ከኢንቮይስ ጋር ሪሌትድ የሆነ ፋይል ብቻ ነው የምናገኘው ማለት ነው። ይሄ የኢንቮይስ ዳታ ከጠፋብን በቀላሉ የት ነው የምንፈልገው? ኢንቮይስ 2026 እንገባለን ማለት ነው። ምንም እንኳን ኢንቮይስ 2026 የሚል ፎልደር ቢኖርም በውስጡ ደግሞ በወር የተከፋፈለ ከሆነ በቀላሉ ለማግኘት ይረዳናል ማለት ነው። ኦኬ፣ አሁን ደግሞ ወደ ፎልደር እንምጣ። እዚህ ጋር ፎልደር የሚል ነገር አለ። ፎልደር ምንድን ነው? ፎልደርስ ላይክ ዋስ ዲጂታል ቦክስ ዛት ሆልድ ፋይል ኦር አዘር ፎልደር። ባይዘው እዚች ጋር ዲጂታል ቦክስ የምትለው ነገር በደንብ ነው የምትገልጽላችሁ። ፎልደር ዛት ሆልድ ፋይል ኦር አዘር ፎልደር በውስጡ የሱ አይነትን ፎልደር ወይ ደግሞ ሌሎች ፋይሎች ቅድም እዚህ ጋር እንደጠቀስኩላችሁ እነዛ ሁሉም በውስጡ ሊይዝ የሚችለው ምን ይባላል? ፎልደር ይባላል ማለት ነው። ይሄ ደግሞ ለምን ይጠቅማቸዋል? they keep everything organized and easy to find። ሁሉም ነገሮች በቀላሉ መንገድ ኦርጋናይዝ እንዲሆኑ በቀላሉ ስንፈልግ እንድናገኘው ይረዳናል ማለት ነው ፎልደር። ዋና ጥቅሞቹ ስናነሳ አንደኛ አንድ አይነት ዳታዎችን አንድ ላይ ምን ያደርግልናል? ግሩፕ ያደርግልናል። ሁለተኛ ደግሞ ሎጂካል ስትራክቸር ክሬት ያደርጋል። ሶስተኛ ደግሞ ኢዚ ናቪጌሽን ኤንድ አክሰስ በቀላሉ ናቪጌት ኤንድ አክሰስ እንድታደርጉ ይረዳቸዋል። በአራተኛና ፕሪቨንት ፋይል ክላተር ይሄ ፋይሉ ዝብርቅርቅ ያለ እንዳይሆን ያደርግልናል ማለት ነው ፎልደር ክሬት ከተደረገ። ለሚሽ አሁን እዚህ ጋር ለሚሽ ኤግዛምፕል እዚህ ጋር አሁን ፎልደር ኢንቮይስ 2026 የሚለው ፎልደር ካላችሁ እዚህ ውስጥ ምን አለ? ኮንቴን ኦል ኢንቮይስ ሪሌትድ ፋይል ከኢንቮይስ ጋር ሪሌትድ የሆኑ ፋይሎች የምናገኝበት ኢንቮይስ 2026 የሚለው ፎልደር ውስጥ። እዚህ ውስጥ ደግሞ ምን አለ? ኢንዲቪዥዋል ኢንቮይስ ፋይል ኦርጋናይዝድ ባይ መንዝ። እያንዳንዱ ኢንቮይስ ደግሞ በምንድነው ኦርጋናይዝ ተደረገው? በመንዝ ነው። ስለዚህ በቀላሉ እንድናገኝ ይረዳናል ማለት ነው ፎልደራችን በትክክል ክሬት ስናደርግ። አሁን ደግሞ እንዴት አድርገን ፎልደሩን በትክክለኛው መንገድ ክሬት ማድረግ እንደምንችል ላሳያችሁ። ክሬቲንግ ፎልደር አንደኛ ራይት ክሊክ ማለት ብቻ በቂ አይደለም። በትክክል ነው ጻፍኩላችሁ እዚህ ጋር ነው። ራይት ክሊክ ኦን ዴስክቶፕ ኦር ኢንሳይድ አናዘር ፎልደር። ሁለት መንገድ ነው ክሬት ማድረግ የሚችሉት ይላል። አንደኛ ራይት ክሊክ ዴስክቶፕ ላይ ትሄዱትና ባዶ ቦታ ላይ ራይት ክሊክ ታደርጋላችሁ። ከዛም በኋላ ራይት ክሊክ ስታደርጉ ኦር ይላል። አንዱ ፎልደር ስትገቡትና አሁንም ባዶ ቦታ ላይ ራይት ክሊክ ስታደርጉ ኦፕሽን ይመጣላችሁ። እዚህ ጋር ሴሌክት ኒው ዘን ፎልደር ላይ እዚህ ጋር ሲያብራራ ደግሞ ፍሮም ዘ ኮንቴክስት ሜኑ ሆቨር ኦቨር ኒው። ልክ ባዶ ቦታ ላይ ራይት ክሊክ ስታደርጉ ምን ታገኛላችሁ? ኒው የሚለው ታገኛላችሁ። ከዛም በኋላ ፎልደር ዘን ክሬት ታደርጋላችሁ። ከዛም በኋላ ስም በራሱ ባይ ዲፎልት ይሰጣችኋል። አሁን እኛ ኦርጋናይዝ ማድረግ ስለፈለግ እሱ ሪኔም አድርገን እኛ ወደ ምን ፈልገው እንቀይረዋለን ማለት ነው። ታይፕ ኔም ይላል። ስለዚህ እሱን ላሳያችሁ። አሁን ለምሳሌ አሁን እንዴት አድርጋችሁ ፎልደር ክሬት እንደምታደርጉ ላሳያችሁ። እዚህ ጋር እንምጣና ባዶ ቦታ ላይ ራይት ክሊክ እናደርጋለን። በዚህ መልኩ ራይት ክሊክ ካደረግን በኋላ እዚህ ጋር ምን የምትላለች? ኒው የምትላለች ማለት ነው። አሁን እኛ ኒው የምትለው ላይ ሆቨር ማድረግ ብቻ ነው፣ ከርሰራችን ማስጠጋት ማለት ነው። ልክ ከርሰራችን ስናስጠጋ ይሄው እዚህ ጋር ፎልደር የምትላለች። አሁን ከዚህ ማል ደግሞ የመምረጥ እንትን አለብን። ስለዚህ አሁን ፎልደር ላይ ክሊክ እናደርጋለን። ልክኛ ፎልደር ላይ ክሊክ ስናደርገው እዚህ ጋር ምንድነው ኒው ፎልደር ብሎ መጣል። ስለዚህ አሁን ይሄ ወዴት ይቀይራለሁ? አሁን ቱቶሪያል ነው አይደለ ያዘጋጀው ያለሁት። ምን አደርጋለሁ? ቱቶሪያል ብዬ ጽፋለሁ። ቱቶሪያል ብዬ
26 ብዬ ኢንተር ስለው ምን አደርጋለሁ ማለት ነው? ማንኛውም በ2026 ቱቶሪያል እዚህ ውስጥ አገኛለሁ ማለት ነው። ቪዲዮውን ቀርጬ እዚህ ውስጥ ካስቀመጥኩት ገብቼ ደግሞ ቪዲዮውን ከዚህ ውስጥ እየወሰድኩ ኤዲት ማድረግ እችላለሁ ማለት ነው። አያችሁ ይሄንን ምን አድርገናል ማለት ነው? ይሄን ፎልደር ክሬት አድርገናል ማለት ነው። ሌላኛው ኦፕሽን ደግሞ እዛ ላይ እንዳነበብ ነው ፎልደር ውስጥ ምን ማድረግ እንችላለን? ሌላ ፎልደር ክሬት ማድረግ ትችላላችሁ ይላል። ይኸው ቱቶሪያል 26 የሚለው ከፈትኩ ባዶ ነው። ስለዚህ አሁንም እዚህ ጋር ባዶ ቦታ ላይ መጣና ራይት ክሊክ አድርጌ ኒው እላለሁ። ኒው እንዳረኩት እዚህ ጋር ምን ይምላል? ፎልደር የሚል ይመጣልኛል። ፎልደሩን ምን አደርጋለሁ ማለት ነው? እዚህ ጋር ምን እናደርጋለን ማለት ነው? ልክ ፎልደር ላይ ክሬት እንዳደረግ ነው ይሄ ነገር መጣልን ኒው ፎልደር ብሎ። ስለዚህ እዚህ ጋር ምን እናደርጋለን? አሁን ራይት ክሊክ እናደርግበትና እኛ ይሄንን ኤዲት ማድረግ ይኖርብናል ማለት ነው። ልክ ራይት ክሊክ እንዳደረግንበት እዚህ ጋር ምን የምትላለች? ሪኔም የምትላለች እንቀይረዋል። ይሄ ደግሞ አሁን ምን እናደርጋለን መሰላችሁ? ማርች ውስጥ ስለሆነ ማርች ይላለው ማለት ነው። ከዛ እዚህ ውስጥ ምን አገኛለሁ? ቱቶሪያል 26 ውስጥ ማርች ውስጥ የተቀዱ ቪዲዮዎች እዚህ ውስጥ ገባለሁ። ከዛም በኋላ ከዚህ ኤዲት አድርጌ ወደ ሌላ ፎልደር ይወስዳለሁ ማለት። ስለዚህ እንዲያርጋችሁ ምን ማድረግ ትችላላችሁ? ፎልደር ክሬት ማድረግ ትችላላችሁ ማለት ነው። እዚህ ጋር ደግሞ ጉድ ኔሚንግ ኤግዛምፕል ይላል፣ ፕሮጀክት ይላል፣ ሪፖርት ይላል፣ ኢንቮይስ ይላል። እኔ አሁን ቱቶሪያል አይደል እየሰጠዋለሁ፣ ቱቶሪያል 26 ብዬ ክሬት አድርጋለሁ። በውስጡ ደግሞ ወሩን አስገባለሁ፣ ማርች ስለሆነ ማርች ብያለሁ ማለት ነው። ስለዚህ ማርች 26 ውስጥ የተቀረጹ ቪዲዮዎች እዚህ ውስጥ ይቀመጣሉ። ከዛም በኋላ ደግሞ ኤዲት ማድረግ ስፈልግ ደግሞ ሌላ ፎልደር እዚሁ ክሬት አደርገዋለሁ ማለት ነው። ኦኬ ሌላ ነገሩ ደግሞ ፕሮቲፕ ብሎ እዚህ ያስቀመጥኩት ነገር አለ። ዩዝ ይላል ክሊር ዲስክሪፕቲቭ ኔም ዛት ቴል ዩ ኤግዛክትሊ ዋት ኢንሳይድ ይላል። ይሄ ደግሞ ምን ይላል መሰላችሁ? ልክ እኔ አሁን ቱቶሪያል አይደለ ክሬት አደረኩት፣ ቱቶሪያል እየሰጠው ነው ትክክለኛ ፎልደር ይገልጽልኛል። በቃ ቱቶሪያል ጋር ሪሌትድ የሆነ ነገር አገኛለሁ፣ ስሙን ይገልጽልኛል። ከዛም በኋላ የተኛው ወሬ እንደሆነ የሚያውቃለሁ ማለት። ስለዚህ እንዲያርጋችሁ ሴቭ ስታደርጉ በቀላሉ ፋይሉን ለማግኘት ይረዳቸዋል። ሌላ ደግሞ አቮይድ ቫግ ኔም ላይክ ኒው ፎልደር ስታፍ ምናምን የማውን ስሞች ኒው ፎልደር ያኛውም ኒው ፎልደር ያኛውም ስታፍ ብለው ክሬት ያደርጋል። ውስብስብ ስለሚሆንባቸው ዱፕሊኬትም ስለሚበዛ በቃ ለምሳሌ ኒው ፎልደር 1 ኒው ፎልደር 2 ብሎ ነው የሚወጣ። ስለዚህ መለየት ስለሚያቅታችሁ ይሄን ነገር አቮይድ ማድረግ አለባችሁ ማለት ነው። ኦኬ ሌላ ነገር ደግሞ ክሬቲንግ ኤንድ ሴቪንግ ፋይል ይላል። አንድ ፋይል አሁን ቅድም ያሳያችሁ ፎልደር፣ አሁን ደግሞ እንዴት አድርጋችሁ ፋይል ክሬት እንደምናደርገው ከዛም በኋላ እንዴት አድርገን በትክክለኛ መንገድ ሴቭ እንደምናደርገው ማሳያችሁ። አንደኛ ኦፕኒንግ ዩር ፕሮግራም ማይክሮሶፍት ወርድን በሉት ኤክሴልን በሉት ማይክሮሶፍት ፓወርፖይንትን በሉት። አሁን ኦፕን ዩር ፕሮግራም ዩኒት ወርድ ፎር ዶክመንት፣ ኤክሴል ፎር ስፕሬድሺት እና ፓወርፖይንት ፎር ፕሬዘንቴሽን ይህን ትከፍታላችሁ። በሁለተኛ ደረጃ ደግሞ ክሬት ኒው ዶክመንት በሉት። ጎቱ ፋይል ወደ ፋይል ሄዱ። ከዛ ኒው ቱ ክሬት ኒው ዶክመንት ኦር ስታርት ታይፕ ኢፍ ብላንክ ዶክመንት ኦፕንስ አውቶማቲካሊ። ብላንክ ዶክመንት አውቶማቲካሊ ከፍቶላችሁ ከሆነ የሆነ ነገር ትጽፉትና እንቀጥላለን ማለት። ከዛ ሴቭ ኢሚዲየትሊ ፕሬስ ኮንትሮል ፕላስ ኤስ ሾርት ከት ነው። ኦር ጎ ቱ ፋይል ከዛ ሴቭ የሚለውን በተን ታገኙታላችሁ። አንድ ባንድ ፕራክቲካሊ ያሳያችኋለሁ። በዚህ ከዛ ቹስ ዴስቲኔሽን ማለት ሴቭ የምታደርግበት ቦታ ትመርጣለህ ማለት ነው። ኦኬ ላሳያችሁ። እዚህ ጋር አሁን እዚህ ጋር ምን እናደርጋለን መሰላችሁ? ወርድ ከፈትኩ እንዳጋጣሚ። ወርድ ከከፈትኩ በኋላ ምን አደርጋለሁ? እዚህ ጋር የሆነ ነገር ጀነሬት ላደርግ እስቲ። በዚህ መልኩ ይሄን ቴክስት ሙሉ ምን አድርጋለሁ? ጀነሬት አድርጋለሁ። ይሄን ነገር አሁን ሴቭ ማድረግ ቢፈልግ አንደኛ በሾርት ከት ኮንትሮል ፕላስ ኤስ ነክቼ ሴቭ ማድረግ እችላለሁ። ልክ ኮንትሮል ፕላስ ኤስ በሚነካበት ሰዓት ምን ይጠይቀኛል? ዴስቲኔሽን ይጠይቀኛል። ማለትም የት ሴቭ ማድረግ እንዳለብኝ። ሁለተኛ ነገር ደግሞ እዚህ ጋር ፋይል የምትለው ላይ ክሊክ እናደርጋለን ማለት ነው። እሷ ላይ ክሊክ ስናደርገው እዚህ ጋር ሁለት ኦፕሽን አለ። ሴቭ እና ሴቭ አስ የሚለው ኦፕሽን አለ። ሴቭ የምንለው ከዚህ በፊት ሴቭ ተደርጎ ከሆነ እዛው ላይ አፕዴት ማድረግ ነው። ሴቭ አስ ማለት እንደ አዲስ ነው። አዲስ ሎኬሽን ካንተ ይጠብቃል ማለት ነው። ለምሳሌ እዚህ ጋር ሴቭ ስለው አውቶማቲክ ወደዚህ ይመራኛል። ምክንያቱም ፋይሉ አዲስ ስለሆነ። ለምሳሌ ሴቭ ብዬ ልምጣ እስቲ። ይኸው ወደዚህ ያመጣኝ። ልክ ሴቭ አስል ቦታ አመርጥለታለሁ። ለምሳሌ እኔ ብራውዝ አደርጋለሁ እዚህ ጋር
ብሮስ ካረኩት በኋላ ምን አደርጋለሁ? እዚህ ጋር ዴስክቶፕ ላይ እመለሳለሁ። ዴስክቶፕ ላይ ከተመለስኩ በኋላ ምን አደርጋለሁ? ቱቶሪያል 26 የሚለውን ከፍተዋለሁ። እዚህ ጋር ደግሞ ምንድነው የምናደርገው? ትክክለኛ ስም እንሰጣለን ማለት ነው። እዚህ ጋር ምንድነው እዚህ ጋር መጥቼ ማች ወርድ ቱቶሪያል ብዬ እንዲሰጣለሁ። ከዛ ኢንተር ስለው ምን ያደርግልኛል ማለት ነው? በቀላሉ ይሄው ማርች ወርድ ቱቶሪያል ብሎ ሴቭ አድርጎልኛል ማለት ነው። ማርች ውስጥ አለ ማርች ወርድ ቱቶሪያል ብዬ ምን አድርጋለሁ? ሴቭ አድርጋለሁ ማለት ነው። አንድ ሁለተኛ ነገሩ ደግሞ አዲስ ካልሆነ ወደ እንትናችሁ በመሄድ ወደ ኪቦርዳችሁ ወይም ኮንትሮል ፕላስ ኤስ ስትነኩ ምን ያደርግላችኋል? ሴቭ ያደርግላችኋል ማለት። ስለዚህ እንዲያርጋችሁ በቀላል መንገድ ፋይሉ ምን ማድረግ ትችላላችሁ? ክሬት ማድረግ ትችላላችሁ። ወይ ደግሞ ሌላ ነገሩ ይሄ ነገር ካልፈለጋችሁ ኮንትሮል ፕላስ ኤን ስትሉ አዲስ ወርድ ዶክመንት ይከፍትላችኋል ማለት ነው። እንዲህ ነው እንግዲህ ፋይል በትክክለኛ መንገድ ክሬት ማድረግ ሴቭ ማድረግ ማለት የሚባለው። ኦኬ ወደ ፒፒታችን እንመለስና ክሬቲንግ እና ሴቪንግ ፋይልስ እዚህ ጋር ኢምፖርታንት ቲፕ አለች። ሴቭ ፍሪኩዌንትሊ ጌት ኢን ዘ ሃቢት ኦፍ ፕሬሲንግ ኮንትሮል ፕላስ ኤቭሪ ፊው ሚኒት ቱ አቮይድ ሉሲንግ ወርክ። ስራዎቻችሁን በሚሰሩበት ታይም ኮንትሮል ፕላስ ኤስ ስትነኩ ምንም እንኳን በመሃል ፒሲያችሁ ባትሪ ቢጨርስ ዴስክቶፕ ማውረድ ቢጠፋባችሁ ፋይላችሁን አታጡም ማለት ነው። ስለዚህ ስራዎቻችን እየሰራችሁ ጸባይ የሆነ ሀቢት ይኖራችሁ ኮንትሮል ፕላስ ኤስ የመንካት ማለት ነው። ኦኬ ሌላ ነገር ደግሞ ኮፒ እንደ ሙቪንግ ፋይል ይላል። እንግዲህ ዲፈረንሳችሁ ምን እንደሆነ ኮፒ ፋይል ክሬት ዱፕሊኬት ኦፍ ፋይል ኢን አዘር ሎኬሽን ዋይል ኪፒንግ ዘ ኦሪጂናል ይላል። አንደኛ ራይት ክሊክ ዘ ፋይል ፋይሉ ላይ ራይት ክሊክ እናደርጋለን። ሁለተኛ ኮፒ እናደርጋለን። ሶስተኛ ዲስቲኔሽን እንፈልጋለን። አራተኛ ራይት ክሊክ አድርገን ፔስት እናደርጋለን። ይሄ ምን ይባላል? ኮፒ ይባላል ማለት ነው። ከዚህ በተቃራኒ ደግሞ ሙቭ ይባላል። ሙቭ ማለት ምንም አይነት ዱፕሊኬሽን አይፈጥርም። ያንኑ ፋይል ከአንዱ ወደ ሌላው መውሰድ። ሌላ ስሙ ምን ይባላል? ካት የምንለው ማለት ነው። ኦኬ ይሄ ደግሞ አንድ ባንድ እናሳያችኋለን። when to use create a backup or use the same file in multiple location ማለት ነው። እንደዚህ አይነት ነገር ነው ኮፒ ፋይል ማለት። ለምሳሌ ከቱቶሪያል 2026 ወደ ባካፕ 2026 ፋይል ኮፒ የማደርግ ከሆነ ባካፕ እያያዝኩ ነው ማለት ነው በቀላሉ መንገድ። ኦኬ እሱን ደግሞ እንዴት እንደሆነ ላሳያችሁ። እዚህ ጋር አሁን አንድ ፎልደር አለች ቲቲዋይ የምትለው ፎልደር። እቺ ፎልደር ምን አደርጋለሁ ማለት ነው? እዚህ ጋር ራይት ክሊክ አደርግበታለሁ። ማወቅ አለባችሁ ራይት ክሊክ ካደረግኩበት በኋላ ኮፒ አደርጋለሁ እቺን ፎልደር ማለት ነው። ከዛ ቱቶሪያል 2026 የሚለው ምን አደርገዋለሁ ማለት ነው? ይከፍተዋለሁ። ቱቶሪያል 2026 የሚለው ከከፈትኩ በኋላ እዚህ ጋር መጥቼ ራይት ክሊክ አደርገዋለሁ ማለት ነው። ከዛ እዚህ ጋር መጥቼ ምን አደርጋለሁ ማለት ነው? ፔስት አደርጋለሁ። አሁን ባካፕ ይዣለሁ። አንደኛ ዴስክቶፕ ላይ አንድ አለኝ። እዚህ ጋር ደግሞ ባካፕ ይዣለሁ ማለት ነው። ስለዚህ ምን አድርጋለሁ ማለት ነው? ፋይሉን ኮፒ አድርጋለሁ ማለት ነው። ሌላ ነገሩ ደግሞ ማወቅ አለባችሁ ካት ማድረግ ወይ ደግሞ ሙቭ ማድረግ ማለት ለምሳሌ እዚህ ጋር አለች አይደለ? እሱን ራይት ክሊክ አደርግበታለሁ። ቅድም ኮፒ ያደረግነው አሁን ደግሞ ካት እናደርጋለን። ካት ስናደርግ ደግሞ ልዩነቱ ምን ታውቃለህ? ዱፕሊኬት አደረግን መሰላችሁ? እዚህ ጋር ችልክ ፋትና እዚህ ውስጥ የምናደርግ ፔስት ላድርግ። እዚህ ጋር ፔስት አደርጋለሁ። እዩት እንግዲህ ቅድም እዚህ ላይ የነበረችው ፎልደር ምን አድርጋለሁ? ካት አድርጋለሁ ማለት። ስለዚህ ወይ በዚህ መልኩ እንዲህ ያደርጋችሁ ማለት ነው። እዚህ ውስጥ በዚህ መልኩ ድራግ ኤንድ ድሮፕ ማድረግ ትችላላችሁ። ወይ ካት አድርጋችሁ ደግሞ ወደ ሌላ ፎልደር ወይ ደግሞ ወደ ሌላ ዴስቲኔሽን መውሰድ ትችላላችሁ ማለት ነው። ስለዚህ እንዲህ ነው ፋይል ኮፒ ማድረግ፣ ፋይል ዱፕሊኬት ማድረግ ማለት ነው። ማለትም ከአንድ ሎኬሽን ወደ ሌላ ሎኬሽን ባካፕ እንደመያዝ ነው። ካት የምንለው ደግሞ ሙቭ ማድረግ የምንለው ነው ማለት ነው። ስለዚህ እንዲያርጋችሁ ፋይሎቻችሁን ማናጅ ማድረግ ትችላላችሁ። ሌላ ነገሩ ደግሞ ዲሌቲንግ ፋይል። እዚህ ጋር እንግዲህ ማወቅ ያለባችሁ ፋይላችን ዲሌት ስናደርግ የሚሄድበት ቦታ አለ። ከዛ ከሚቀመጥበት ቦታ ደግሞ እንዴት ምን መልሶ እናያለን። የሚመለሰው አለ የማይመለሰው ፋይል። ስለዚህ እሱ አንድ ባንድ ላሳያችሁ። ሃው ቱ ዲሌት ፋይል። አንደኛ ራይት ክሊክ ዘ ፋይል ማለትም ፋይሉ ላይ ራይት ክሊክ ታደርጉታላችሁ። ሁለተኛ select the file you want to delete and right click on it
ይሄ ነው በቃ ራይት ክሊክ ኦን ኢት ማለት። ሁለተኛ ሴሌክት ዲሊት ኦፕሽን ይመጣላችኋል። ከዛ ማለት ዲሊት ትመርጡታላችሁ። ፋይል ጎስ ቱ ሪሳይክል ቢን ዘ ፋይል ኢዝ ሙቭድ ቱ ሪሳይክል ቢን ኖት ፐርማነንትሊ ዲሊትድ። ወደ ሪሳይክል ቢን የገባ ፋይል ቀጥታ እየጠፋ ፋይል አይደለም። ይሄ ፋይል የምናገኝበት ወይ ደግሞ ሪስቶር የምናደርግበት ሚንስ አለ ማለት ነው። እዚህ ጋር ሪሳይክል ቢን ሪስቶር ፋይል ኢፍ ዩ ዲሊትድ ኤ ፋይል ባይ ሚስቴክ። አሁን አንዳንዴ ሳናስብበት ድንገት ካጠፋ ነው ያን ፋይል ደግሞ የምንፈልገው ከሆነ ሪስቶር ማድረግ ይኖረናል ማለት ነው። እሱም ሪሳይክል ቢን ውስጥ ገብተን እሱን ደግሞ አንድ በአንድ አሳያቸዋለሁ። ኦኬ ዩ ካን ሪስቶር ኢት ፍሮም ሪሳይክል ቢን ሲምፕሊ ኦፕን ዘ ሪሳይክል ቢናችንን እንከፍታለን። ከከፈትን በኋላ ምን እናደርጋለን? ራይት ክሊክ ኦን ዘ ፋይል እና ሴሌክት ሪስቶር እንላለን። ከዛ በኋላ ምን ያደርግልናል ማለት ነው? ፋይላችን ወደ ነበረበት ቦታ ይመልስልናል ማለት ነው። ኤምፕቲ ሪሳይክል ቢን ኦንሊ ኤምፕቲ ዘ ሪሳይክል ቢን when you are absolutely sure you don't need file anymore። ፋይሎቻችን ካጠፋን በኋላ እንደነገርኳችሁ ፋይሉ ሪሳይክል ቢን ውስጥ ነው የሚገባው። ግን ቦታ ከሚይዝብን ብለን ሪሳይክል ቢን ንጹህ ወይ ደግሞ ባዶ ማድረግ ከተፈለገ እርግጠኛ መሆን አለባችሁ። ከዚህ በፊት ያጠፋቸውን ፋይል ሙሉ በሙሉ የማትፈልጉ ከሆነ ሪሳይክል ቢኑን ኤምፕቲ ማድረግ ወይ ደግሞ ባዶ ማድረግ ትችላላችሁ። ይህ ማለት ፐርማነንትሊ እንደማጥፋት ነው ማለት ነው። ኦኬ አንድ ባንድ ላሳያችሁ። አሁን እዚህ ጋር ምን አሳያችኋለሁ መሰለ? የቅድሙን ፎልደር አጥፍቼ ላሳያችሁ። እቺን ፎልደር ምን አደርጋለሁ? ማጥፋት አይደል የፈለኩት? ራይት ክሊክ አደርግበታለሁ። እዚህ ጋር ራይት ክሊክ አደርግበታለሁ። ከዛም በኋላ ወደ ታች እዚህ ጋር ምን ታገኛለህ? ዲሊት የምትለው ታገኛለህ ማለት ነው። ከዛ ምን ያደርግላል ማለት ነው? ዲሊት አድርጋል። እዚህ ጋር የለም ማለት ነው። ኦኬ አሁን ምንድነው ተባለ? ፋይል ዲሊት ከሆነ በኋላ ወዴት ነው የሚሄደው ተባብለናል። ወደ ሪሳይክል ቢን ይሄዳል። ስለዚህ አሁን TYT የሚለው ፎልደር እዛ ውስጥ እናገኛለን ወይ የሚለው ሪሳይክል ቢን ውስጥ ገብተን ቼክ እናድርገው። ሪሳይክል ቢናችን ደግሞ እዚህ ጋር ትገኛለች። እንከፍታለን ማለት ነው። ይሄው ሪሳይክል ቢናችን ከፍተናል። ሪሳይክል ቢናችን ስንከፍት እነዚህ ነገሮች እዚህ ውስጥ ይገኛሉ። ከዛም በኋላ ደግሞ TYT የሚል ፎልደር አለ። ይሄን ፎልደር ደግሞ በስህተት ከሆነ ያጠፋችሁት ምን ማድረግ ትችላላችሁ? እዚህ ጋር መጣችሁ ራይት ክሊክ ታደርጉበታላችሁ። እነዚህ ነገሮች አሉ። ከዚህ ማር ሪስቶር ማድረግ ይችላል። ወይም ሪስቶር ካረኩት አውቶማቲካሊ ከዚህ ምን ያደርጋል ማለት ነው? ያወጣዋል ማለት ነው። አውጥቶታል። ስለዚህ እንዲያደርጋችሁ የጠፋባችሁን ፋይል ምን ማድረግ ትችላላችሁ? ሪስቶር ማድረግ ትችላላችሁ። እዚህ ጋር ደግሞ አንድ ነገር ማወቅ ያለባችሁ ፋይል ስናጠፋ ራይት ክሊክ አድርገን ከዛም በኋላ ዲሊት ካደረግነው ብቻ ነው ወደ ሪሳይክል ቢን የሚሄደው። ነገር ግን ሪሳይክል ቢን የማይሄድበት ሚንስ አለ። እሱም እንዴት መሰላችሁ? ላሳያችሁ። አንድ ፎልደር ሊከፈትና እዚህ ጋር አሁን ተመልሳ መጣች። ሪስቶር ካለርን በኋላ አሁን ምን እናደርጋለን መሰላችሁ? ወደ ኪቦርዳችን በመሄድ shift እና ዲሊት እንጫን። ይሄው shift እና ዲሊት ስንጫን ምን ይላል? are you sure that you wanted to permanently delete this folder? permanently ፋይል ማጥፋት ትፈልጋለህ? የምትፈልጉ ከሆነ yes ትሉታላችሁ። አሁን ምንድነው የሚሆነው? ወደ ሪሳይክል ቢን አይገባም ማለት ሙሉ በሙሉ ነው የሚጠፋው ማለት ነው። አያችሁ አይደል? ይሄ ነው ዲፈረንሱ። እንግዲህ ሪሳይክል ቢን ውስጥ የሚገባ ፋይል አለ። ከዛም በኋላ ደግሞ እዛ ውስጥም አታገኙትም ማለት ነው እነዚህ ፐርማነንትሊ የሚጠፉ ፋይሎች። ኦኬ አሁን ደግሞ ሪሳይክል ቢናችን ከፍተን እንየው። ይሄው ቅድም ፐርማነንትሊ አጥፍቻል ነበር። ሪሳይክል ቢናችን ምንድነች ማለት ነው? ባዶ ነው። ስለዚህ ፋይሎቻችሁን ፐርማነንትሊ የምታጠፉ ከሆነ ማለትም shift plus delete የምትጫኑ ከሆነ ፐርማነንትሊ ያጠፋል። ከሪሳይክል ቢን ውስጥ አታገኙትም። ነገር ግን ራይት ክሊክ አድርጋችሁ ዲሊት የምታደርጉ ፋይል ደግሞ ከየት ታገኛላችሁ? ከሪሳይክል ቢን ሲያስፈልጋችሁ ሪስቶር ማድረግ ትችላላችሁ ማለት ነው። ኦኬ ወደ ፒፒቲያችሁ ሊመልሳችሁና በዚያው ፒፒቲ የሚፈልጉ ከሆነ የኔ ቴሌግራም ቻናል ገብታችሁ ከዛ ውስጥ ዳውንሎድ አድርጋችሁ ማንበብ ትችላላችሁ። ሌላ ነገር ደግሞ ኪክ
ኪቦርድ ሾርትከት በጣም ወሳኝ የሚባሉ ኪቦርድ ሾርትከት አለ። ኮንትሮል ሲ ኮፒ፣ ኮንትሮል ቪ ፔስት፣ ኮንትሮል ኤክስ ካት፣ ኮንትሮል ኤስ ሴቭ። ቅድም ስነግራችሁ እንደነበረው ነው። ይሄ ስራዎቻችሁን ፍጥነት ደብል ያደርጋል ማለት ነው። ፍጥነቱን ሌላ ነገር የለውም። እዚህ ጋር ደግሞ ኦርጋናይዚንግ ፎር ኤፊሽንሲ ይላል። ቤስት ፕራክቲስ ክሬት ፎልደር ባይ ካቴጎሪ፣ ኪፕ ሪሌትድ ፋይል ቱጌዘር። እያንዳንዱ ፋይል በካቴጎሪ ክሬት ማድረግ፣ አንድ አይነት ፋይል ደግሞ አንድ ላይ ኦርጋናይዝ ማድረግ፣ ክሊን ኦልድ ፋይል ሬጉላርሊ፣ ኦልድ የሆነ የቆየ ፋይሎችን ደግሞ ክሊን ማድረግ። ከዛ ዩዝ ኮንሲስተንት ኔሚንግ፣ አንድ አይነት ኮንሲስተንት የሆነ ቀጣይነት ያለው ስም መጠቀም ይኖርባቸዋል ማለት ነው። ለምሳሌ በምሳሌ ኢንቮይስ 26 ከሆነ ጃንዋሪ፣ ኢንቮይስ 001፣ ኢንቮይስ 002 ብላችሁ በቀኑ መሰረት የስሙን ሪኔም እያደረጋችሁ መቀጠል ትችላላችሁ። ይሄ ደግሞ የሚረዳችሁ ፋይል ስትፈልጉ በቀላል መንገድ ወደ ፎልደሩ ሄዳችሁ በሚመለከተው ጃንዋሪ ውስጥ ከሆነ ጃንዋሪ፣ ፌብራሪ ከሆነ የፌብራሪ ውስጥ በቀኑ ልክ ማግኘት ትችላላችሁ ማለት ነው። ኦኬ ሌላ ነገር ደግሞ ኦፊስ ወርክ፣ ይሄ ማወቅ አለባችሁ። ፋይላችሁና ፎልደራችሁ ቢልዲንግ ብሎክ ኦፍ የህንጻው ብሎክ ነው በቃ ፋይሎቻችሁን ሚይዝላችሁ ማለት ነው። አንደርስታንዲንግ ሃው ዜ ወርክ ኢዝ ኢሴንሻል ፎር ኤቭሪ ኦፊስ ወርከር። ለእያንዳንዱ ቢሮ ሰራተኛ ይሄ ነገር ማወቅ ግዴታ ኢሴንሻል ነው ማለት ነው። ሌላ ነገር ነው ሾርት ከት መጠቀም መልመድ አለባችሁ። ምክንያቱም ስራ ሲሰሩ በደንብ እንድትፈጥኑ ይረዳችኋል፣ ጊዜ ሴቭ እንድታደርጉ ይረዳችኋል ማለት ነው። ኦኬ እንግዲህ ይሄን ነበረ ዛሬ ያየነው፣ እንዴት አድርጋችሁ ፋይሎቻችሁ ኦርጋናይዝ ማድረግ እንደምትችሉ፣ እንዴት ፎልደር ክሬት ማድረግ እንደምትችሉ፣ እንዴት ደግሞ በትክክለኛ መንገድ ፋይል ሴቭ ማድረግ እንደምትችሉ፣ እንዴት ክሬት እንደምታደርጉ፣ እንዴት ፋይል ዲሊት ካደረጋችሁ በኋላ ሪስቶር ማድረግ እንደምትችሉ፣ ከዲሊት ከተደረገ በኋላ ሪስቶር የሚደረግና የማይደረግ ወደ ሪሳይክል ቢን የሚሄድና የማይድ ፋይል አንድ በአንድ አይተናል ማለት ነው። እንግዲህ በዛሬ ቪዲዮ ይህን ሁሉ ነገር ከቨር አድርገናል። ቪዲዮ ከተመቻችሁ ላይክ እና ሼር አድርጉት። እንዲሁም ደግሞ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግ አይረሳ። በሌላ ቪዲዮ እስክንገናኝ ድረስ ቤቱን ሰብስክራይብ አድርጉ።